የሚያስተካክለን የሱ ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ብቻ ሊያነጻን ይችላል። ሰው መስለን እየዋልን እንደ አውሬ ስንባክን የሚያድረውን ሕሊናችን ማን ይመልስ? መቀደስ አለብን፣ መመለስ አለብን። ክርስትና ድራማ አይደለም። የምንነጻው ደግሞ ማረን ብለን ንስሐ ገብተን ስጋውን ደግሞ ስንቀበል ነው። ዘመንን ባርኮ ሰጥቶናል። ምን እንዲያደርግልን ነው የምንፈልገው? እንኳንስ እናንተ እኔም ቢሆን እዚህ መቆም ደስ የሚያሰኘኝ አይደለም። የዝሙት እሳት ላነደዳቸው፣ የሲኦል እሳት ላቃጠላቸው፣ የኃጢአት እሳት ለሚነድባቸው ሁሉ ሊያሳርፋቸው ኮቴው ተሰማ። ያ ዝናብ ከእመቤታችን ከቅድስት ድንግል ማርያም ተወለደ። ተወልዶስ በፈጣኒቱ ደመና ጀርባ ሆኖ ወደ ግብፅና ወደ ኢትዮጵያ ተሰደደ። እነሆ እግዚአብሔር በፈጣን ደመና ተጭኖ ወደ ግብፅ ይወርዳል ይላል ትንቢተ ኢሳይያስ ምዕራፍ 19 ከቁጥር 1 ጀምሮ። እግዚአብሔር በፈጣን ደመና ተጭኖ ወደ ግብፅ ይወርዳል። ደመናሰ ቀሊል አንቲ ይላል አባ ጊዮርጊስ። ያቺ ፈጣን ደመና ቅድስት ድንግል ማርያም ናት። ዝናብ ክርስቶስን ይዛልን የመጣች ደመና። እመቤታችን ደመና ከሆነች ጌታችን ኢየሱስ ክርስቶስ ምን ይሆናል? የሕይወት ውሃ። የሕይወት ውሃ የሚባለው ለምንድን ነው? እንዲህ አለ ራሱ ዮሐንስ ወንጌል ምዕራፍ 7 ቁጥር 38 ላይ እንዲህ አለ፣ ዘጸማ ይምፃ ወይስታይ፣ የተጠማ ሰው ካለ ወደ እኔ ይምጣ አለ። የተጠማ ሰው ካለ ወደ እኔ ይምጣ። በከመ ይቤ መጽሐፍ አፍላገ ማየ ሕይወት ይውህዝም ከርሱ። የተጠማ ካለ ይምጣና የሕይወት ውሃ ይጠጣ። ይሄንን ውሃ የጠጣ ሰው የሕይወት ውሃ ከሆዱ ይፈልቅለታል አለ። ጌታችን ኢየሱስ ክርስቶስ የሕይወት ውሃ ነኝ አለ። ስለዚህ ዝናብ ባልን ጊዜ የሕይወት ውሃ ክርስቶስን እናስባለን። ዝናብ በመጣ ቁጥር አሁን ሐምሌ ገብቷል። እስከ መስከረም 26 ዝናብ በመጣ ቁጥር፣ ሰማይ ባጉረመረመ ቁጥር፣ መብረቅ ብልጭ ባለ ቁጥር ክርስቶስን ስናስብ መክረም አለብን። ይሄ ዝናብ ጠብ ሲል መሬት ዝናብን ጠጥታ ጥሟ ለቀቃት። እኔ ጌታዬን ተመግቤ ጥም የሚቆረጥ መቼ ነው እያልን ማስብ አለብን። የሕይወት ውሃ ነው ጌታችን ኢየሱስ ክርስቶስ። የሕይወት ውሃ ሆኖ ያደረገልንን ቢያንስ 5 ነገር ልንገራችሁና ትምህርት ልጨርስ። የሕይወት ውሃነቱ አንደኛው ጌታችን መድኃኒታችን ኢየሱስ ክርስቶስ የሚያነጻ ውሃ ነው። እስኪ ሁላችሁ በሉ፣ እንዴት ያለ ውሃ ነው? የሚያነጻ ውሃ። የሚያነጻ ውሃ ምንድን ነው? አሁን ምን ያደርግናል? ንጽህና በሉ። አንድ ነገር እስኪ ልንገራችሁ። የሰው ልጅ ደክሞት ሲታጠብ በርታ ይላል። እሱ ብቻ አይደለም፣ ተናዶ ሻወር ሲወስድ ቀለል ይለዋል። ኃጢአት ሰርቶም ሻወር ሲወስድ ቀለል ይለዋል። ለምንድን ነው የሚመስላችሁ? የሰው ልጅ ቤቱ ተጠርጎ ተወልሎ ሲል ልቡ ፈከክ ይላል። ሰው ለንጽህና የተፈጠረ ነው። የሰው ልጅ ሰላሙ ንጽህና ነው። የሰው ልጅ ሁከት የሚመጣው ከጉድፈት ነው። የሰው ልጅ መከራ ከመተዳደፍ ይፈልቃል። የሰው ልጅ ሰላም ደግሞ ከንጽህና ይፈልቃል። ስለዚህ መጀመሪያ ከኔም ከራሴ ጀምሮ መጀመሪያ የእግዚአብሔር ቤተሰቦች መፈለግ ያለብን እንድንነጻ ነው። እንድንነጻ ያስፈልገናል። ሁላችንም አድፈናል። መንጻት አለብን። ወዝንቱ ውእቱ ፈቃዱ ለእግዚአብሔር ተቀድሶ ተክሙ። ፊልጵስዩስ ምዕራፍ 4 ላይ ሲናገር እግዚአብሔር ከእናንተ የሚፈልገው ትልቁ ነገር ንጹሕ እንድትሆኑ ነው። አባት የወለደው ልጁን የሚፈልገው ትልቁ ነገር መልኩ እሱን መስሎ እንዲወለድ ነው። እግዚአብሔር መልኩ ንጹሕ ነው። እኛን በመልኩ ፈጥሮናል። አባታችንን እንድንመስል ይፈልጋል። የእግዚአብሔር ፈቃዱ ንጹሕ እንድትሆኑ ነው። ታጠብን፣ የነጻ ልብ የለንም። ሽቱ ተቀባን፣ ውስጣችን ግን አሁንም ውስጡን ይከረፋናል። ነፍሳችን እንደ ቆሸሸች ናት። እንኳንስ በመንፈሳዊነት
ዲዮጋኔዎስ የተባለ ፈላስፋ አንድ በጣም ሽቱ ተቀብቶ በአቴና አደባባይ ሲዞር አይቶት ወዳጄ ሽቱ ተቀብተህ ትዞራለህ፣ የህሊናህን ክርፋት ግን ምን ትቀባዋለህ? አይምሯችን ውስጥ ብዙ የሚከረፉ ነገሮች አሉ። ልባችን ውስጥ ብዙ የሚያስጸይፉ ነገሮች አሉ። እነዚያን ማን ነው የሚያነጻቸው? ውሃ? በፍጹም። ሽቱ? በፍጹም። አዲስ ልብስ መልበስ? በፍጹም። ንጹህ ቤት ውስጥ መቀመጥ? በፍጹም። አዲስ አልጋ ማሰራት? በፍጹም። ንጹህ ከተማ ሄዶ መዝናናት? በፍጹም። የሚያነጻን ምንድን ነው? ወክርስቶስ ዘመጻ ከወይኖ ሊቀ ካህናት ለእንተ ትመጽእ ሰናይት በውስተ ትሄይስ ወተዓቢ ደብተራ አኮ በደመ ላህም ወጠሊ ዘቧ አላ በደመ ዚአሁ ቧ ውስተ ቅድስት ዘላለም ወሶበ ደመ ላህም ወጠሊ ወእጎልተ ካይሴ ያነጽህ እምኃጢአት ወይቀድሶሙ ሥጋሆሙ ለእለ ረክሱ እፎ እንከ ፈድፋደ ደሙ ለእግዚእነ ኢየሱስ ክርስቶስ ያነጽህ ህሊናነ እምግብር መውት ከመ ናምልኮ ለእግዚአብሔር ሕያው። ጌታችን ኢየሱስ ክርስቶስ ሊቀ ካህናት ሆኖ መምጣቱ ለምትመጣው ርስት ለመንግሥተ ሰማያት አስታራቂ ሆኖ ለወንጌል መምህር ሆኖ መምጣቱ የመጣው የሰው እጅ ወዳልሰራት መቅደስ የመጣው የፍየሎችንና የኮርማዎችን የላሞችን ደም ይዞ አይደለም። የገዛ ደሙን ይዞ አንድ ጊዜ የሰው እጅ ወዳልሰራት መቅደስ በአይሁድ ፈቃድ ወዳልተተከለች ወደ መስቀል፣ ወደ እዝነ አብ፣ ወደ መንጦላዕተ ብርሃን ገባ። እንግዲህ በብሉይ ኪዳን የነበረው የፍየሎች፣ የኮርማዎች፣ የበጎች፣ የጥጃዎች ደም ስጋቸውን የሚያነጻ ከሆነ የጌታችን የመድኃኒታችን የኢየሱስ ክርስቶስ ደምማ እንዴት አድርጎ ህሊናችንን ያነጻው ይሆን ይላል ቅዱስ ጳውሎስ። እንዴት አድርጎ ህሊናችን ያነጻው ይሆን? ምናችን ያለው ንገሩኝ እንጂ እንዳትረሱ ዘመዶች፣ እንዳትረሱ። ሁላችንም አሁን ንጹህ ለባብሰን አንዲት ጭቃ እንኳን ስንራመድ ሲረጭን ወይኔ ልብስ የቆሸሸ ወይኔ በጭቃ እግሩ ጨርቃችንን የነካ ሰው ካለ ደምባራ እያስተዋልቃት ህሊናችንን ማን ያንጻው? እውነቴን ነው የምነግራችሁ። ሰው መስለን እየዋልን እንደ አውሬ ስንባክል የሚያድረውን ህሊናችን ማን ይመልሰው? ሰላም የሌለውን ልባችን ማን ይመልሰው? የረከሰውን አይምሯችን ማን ይቀድሰው? የሚቀድሰን መድኃኔዓለም ብቻ፣ የሚያስተካክለን የእሱ ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ብቻ ሊያነጻን ይችላል። ሁላችንም ረክሰናል። መቀደስ አለብን፣ መመለስ አለብን። ክርስትና ድራማ አይደለም። አይምሯችን መስተካከል አለበት። ተንኮላችንን መተው አለብን። የሚያነጻን መድኃኔዓለም ነው። የምንነጻው ደግሞ ማረን ብለን ንስሐ ገብተን ስጋውን ደግሞ ስንቀበል ነው። እየተሰበሰብን እንደ ክምር ብንናድ ምሕረት አናገኝም። ደሙን አፍሷል፣ ስጋውን ቆርሷል፣ ዘመንን ባርኮ ሰጥቶናል። ምን እንዲያደርግልን ነው የምንፈልገው? እንኳንስ እናንተ እኔም ቢሆን እዚህ መቆም ደስ የሚያሰኘኝ አይደለም። የእግዚአብሔርን መልእክት እንደ ቤተ ክርስቲያን ሀሳብ ለማድረስ ነው እንጂ ቁጭ ብዬ ለኃጢአት እያለቀስኩ ብኖር ደስታዬ ነው፣ እውነት ለመናገር። ስለዚህ መድኃኔዓለም እንዲያነጻን፣ ሳንነጻ የሰላም ሀገር እንፈልጋለን። ሳንቀደስ እግዚአብሔር ሆይ ውረድ ፍረድ እንላለን። በየት ይውረድ? ማን ያስወርደው? ማን ያስመጣው? በራችን ዘግተን ልባችን ተቆልፏል። ስጥጡ አልባሲክሙ አልባቢክሙ ዋኮ አልባሲክሙ፣ ልብሳችሁን ሳይሆን ልባችሁን ቅደዱት ብሎ ተናግሯል። መድኃኔዓለም ሁላችንን የሚያንጻን ይቅር ይበለን፣ በምሕረት ዓይን ይመልከተን። እንግዲህ ዘመዶች፣ ዝናቡ የሰፈሩን ቆሻሻ ሁሉ ሲያጸዳ እኛ ከነ ቆሻሻችን መስከረም እንዳይጠባ ሁላችንም ንስሐ እንግባ። እውነቴን እነግራችሁ ከላይ እስከታች ሁላችንም ንስሐ እንግባ።
ከነገ ሰኞ ጀምሮ ንስሐ እንግባ፣ እኔም ለራሴ እገባለሁ። እውነቴን ነው የምነግራችሁ። መድኃኔዓለም ደግሞ አንጽቶ የማይደፈርስ ውሃ ነው። ከአንድ ኩሬ 10 ሰው ቢታጠብበት ይደፈርሳል። መድኃኔዓለም ግን ዓለም ሁሉ ቢታጠብበት የማይደፈርሰው ውሃ፣ ንጹሕ ውሃ እሱ ነው። የማይጸየፈን ውሃ፣ የማይከለከል ውሃ፣ ነፍስን የሚያነጻው ውሃ፣ ልብን የሚቀድሰው ውሃ፣ ቆሻሾቹን አንጽቶ ብርሃን የሚያለብሰው ውሃ ያ ክርስቶስ ነው። እግዚአብሔር በደሙ ይቀድሰን ሲናገር በዮሐንስ መልእክት ላይ ይላል፣ ወደሙ ለእግዚእነ ኢየሱስ ክርስቶስ ያነጽሐነ እምኩሉ ኃጣውኢነ። የጌታችን መድኃኒታችን ኢየሱስ ክርስቶስ ደም ከኃጢአታችን ሁሉ ያነጻናል ይላል። በገዛ ደሙ ያጠበን መድኃኔዓለም ክብር ምስጋና ይግባው። ሁለተኛ ጌታችን ኢየሱስ ክርስቶስ የሕይወት ውሃ ነው። የሕይወት ውሃ ያልነው ምን ማለት ነው? ውሃ ውስጥ የተጣለ ደብዳቤ መልሶ አይነበብም፣ ይደመሰሳል። መድኃኔዓለም ውሃ ነው። ለቄሱ ንስሐችሁን ከነገራችሁ በኋላ በዚህ ኃጢአት መልሳችሁ አትጠየቁ። ዮሐንስ ወንጌል ምዕራፍ 8 ላይ ዝሙት ስትሰራ የተያዘች አንዲት ሴት አይሁድ ሰብስበዋም እየጎተቷ መጧት። ታሪኩን አልናገርም። ሙሴ ይህች ሴት በድንጋይ እንድትወገር አዟል፣ አንተ ምን ትላለህ አሉት አይደል? እሱም ከእናንተ መካከል ኃጢአት የሌለበት ሰው ይውገራት አለ። ሁሉም ወጥተው ሄዱ። ምን አላት መሰላችሁ? ልጄ የሚከሱሽ ወዴት አሉ አላት። እኔ የማየው የለም፣ አልፈርድብሽም፣ በሰላም ሂጅ አላት። ሁለት ነገር ታያላችሁ። ይችን ሴት ልጄ የሚከሱሽ ወዴት አሉ ማለት እነሱ አንቺን ከሰሱሽ፣ አንቺ ደግሞ ስለ እነሱ ኃጢአት ምን ትያለሽ እያላት ነበር ይላሉ ሊቃውንቱ። እሷ ደግሞ ምን አለችው? እኔ ስለ ሰው ኃጢአት ምን አልልም አለች። አላውቅም፣ የማውቀው ራሴ ኃጢአተኛ መሆኔን ነው አለችው። አንቺ በሰው ካልፈረድሽ በሰላም ሂጂ፣ አልፈርድብሽም። ሁለት ነገር ተናገሩ። ስለ ንስሐ ያስተማሩ የቤተክርስቲያን ሊቃውንት ሲናገሩ አንደኛ ክርስቶስ ምን ብሎ ጠራት? ይችን ሴት ልጄ አላት። ንስሐ የኃጢአት ባሪያ የነበረውን ሰው የማን ልጅ ያደርገዋል? የእግዚአብሔር ልጅ ያደርገዋል። ልጅ ነው የምንሆነው፣ ባሪያ አይደለም የምንሆነው። ኃጢአት ባሪያ ነው የሚያደርገን፣ እግዚአብሔር ግን ልጅ ነው የሚያደርገን። ልጄ አለ፣ በሰላም ሂጂ አለ። ከዚያ በኋላ መልሶ በዚያ አልጠየቃትም። አንድ ሰው ተናዞ ሲመለስ በሰላም ይሄዳል። የእግዚአብሔር ልጅ ሆኖ ይመለሳል፣ ሰላም ይዞ ይመለሳል። ሰላምና የእግዚአብሔር ልጅ መሆን የሚሰጠው ስንናዘዘው። አንዳንድ ሰዎች ከተማ ንስሐ ትገቡና ኃጢአቴ እንደው ከተማ ካለ ቄስ ስለተናዘዝኩት ይቅር ያልተባልኩ መስሎኛል ብላችሁ እንደገና ገዳም ሄዳችሁ ትናዘዛላችሁ። ኃጢአት ውስጥ ውሃ ውስጥ የተጻፈ ደብዳቤ የተጣለ ደብዳቤ መልሶ አይነበብም። አንድ ጊዜ የተናዘዙት ኃጢአት ፈጽሞ አያስጠይቅም። ለምን? የሚደመሰሰው በጌታችን በመድኃኒታችን በኢየሱስ ክርስቶስ ውሃነት ስለሆነ። ስለዚህ ጌታችን ውሃ ነው። ምን ያደርግልናል? ዕዳችንን ይደመስስልናል። ሰይጣን ባላጋራችን ነው። ኃጢአታችን እየቆጠረ ይጽፋል። ክርስቶስ ደግሞ ውሃ ነው። አንድ ጊዜ ወስደን ደብዳቤያችን ስንወረውራት ደምስሶ ንጹሕ ሰውነታችን ይመልሳል። ኃጢአታችንን ሁሉ ይደምስስልን። የሕይወት ምንድን ነው? ተናገሩ እንጂ የሕይወት ምንድን ነው? የሕይወት ውሃ። ሶስተኛ ጌታችን መድኃኒታችን ኢየሱስ ክርስቶስ የሚያድን ውሃ ነው። እስኪ የሚያድን ውሃ በሉ። ምን የሚያደርግ ውሃ? የሚያድን ውሃ ነው። የሚያድን ውሃ ማለት ምን ማለት ነው? ተጠጥቶ የሚያድን ነው። በዓለም ላይ ብዙ መጠጥ ተጠጣ፣ ከሞት ድነዋል ሰዎች እንዴ? በሽታ ተጨመረ እንጂ መጠጥ መልኩን እየቀየረ ስም እያወጣ መጣ አይደለም? ለብዙ መጠጥ ስም ወጣለት። ጠላ በጠርሙስ ታሽጎ ቢራ ተብሎ መጥቶ መጠጥ ሁሉ መጣ። ሰው ሁሉ ጠጣ። ሞተ ወይስ ዳነ? እየሞተ ነው። አይምሮ እየደነዘዘ ነው። በህይወቶች አንድ ሰውዬ ስፖርት የምታዘወትርም ለምንድን ነው ብዬ ጠየቅኩት። ስፖርት ማቋረጥ አልፈልግም። ለምንድን ነው ስላል ህሊናዬ በህይወት ብዙ የተሳሳትኳቸው ስህተቶች አለዋል። ህሊናዬ እንዲህ ማድረግ አልነበረብህም እያለ ሲጮህብኝ የውስጤን ጩኸት ለመግደል ስፖርት እሰራለዋል። የውስጤን ጩኸት ለመግደል። አንዳንድ ሰው የውስጡን ጩኸት ለመግደል ይጠጣል። የህይወቱን ስህተቶች ለመሸፈን ይጠጣል። ግን ጩኸቱን ሳይሆን የምትገድለው ራስህን ነው የምትገድለው።
የጠጣናቸው ነገሮች ሁሉ ሞት ነው የሚጠሩት። መድኃኔዓለም ግን ተጠጥቶ ሕይወት ነው። መብሌኒ መብልዐ ጽድቅ ውእቱ ደሜኒ ስትየ ሕይወት ውእቱ። ሥጋዬ እውነተኛ መብል ነው፣ ደሜም እውነተኛ መጠጥ ነው። ዮሐንስ ወንጌል ምዕራፍ 6 ቁጥር 55 ላይ ሲናገር የሚያድን መጠጥ የጌታችን የኢየሱስ ክርስቶስን ደም እያየ ሞት የሚፈራው መጠጥ እሱ ነው። እስራኤል ከግብፅ ሲወጡ የበጉን ደም መቃኑ ላይ ረጭተው አይደለ ከሞት የተረፉት? ያ በግ ማን ነው? ክርስቶስ ነው። የበጉ ደም ማን ነው? የእሱ ደም ነው። በሩ ምንድን ነው? የክርስቲያኖች ከንፈር ነው፣ እስከ ወደሙ የሚቀበለው። ወሶበ ርእየ ሞት ደሞ ለበግ ለበወ ሞተ እግዚ ወፈርሃ ወይ ቀርበ ሀበ መድረከ ሆኸት ይላል ቅዱስ ዮሐንስ አፈወርቅ ዘጸአትን ሲተረጉም። ሞት የበጉን ደም ባየ ጊዜ በዚያ በግ ደም የክርስቶስን ደም አየ። የክርስቶስን ሞት አየና ሞት ፈራ፣ ወደ ደጁም መቅረብ አቃተው ይላል። አያችሁ የእግዚአብሔር ቤተሰቦች፣ ሞት እንኳን የክርስቶስን ደም የክርስቶስ ምሳሌ የሆነውን የበጉን ደም እንኳን ፈርቶታል። የጌታችን የኢየሱስ ክርስቶስ ደም ሞት የሚፈራው ደም ነው። ሞትን ያሰጠመ የገደለ ደም ነው። ሕይወት የሰጠ ደም ነው። የሚቀድስም ደም ነው። ስለዚህ ክርስቶስ የሚያድን ውሃ ነው። መከራ ሲመጣ ውሃ እየገባን ከምንሞት ከሚያድነን ውሃ ብንገባ ይሻለናል። ያም የሚያድነን ውሃ ክርስቶስ ነው። ዘመዶቼ፣ ሞት ተደግሶበት ያለ ዓለም ነው። ምንም ደስ የሚል ነገር የለም። በየቦታው ዛሬ ጦርነት፣ ነገ ሰላም ነው። ኢትዮጵያ ይሄ ነው። አሜሪካ ጦርነት ነው። እስራኤል ጦርነት፣ እዚያ ራሻ ጦርነት፣ ያ ጦርነት መከራ ነው። ምን ደስ የሚል ነገር አለ? ወደ ማንስ ይሸሻል? የሚያሳርፈን የሚያድነን መድኃኔዓለም ነው። ዛሬ በዓለ እግዚአብሔር ተብሎ የተሰበሰብነው ይህን ለማሰብ ካዳነን ጌታ ለመጠጋት ተራራችን እሱ ነው፣ መጠጊያችን እሱ ነው።